ሰላም ሰላም ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ብዛ። ለዚህ ቻናል ገና አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ ኢሞ፣ ቴሌግራም፣ ዋትሳፕ፣ ጉግል ሚት እና ሌሎችንም የመማሪያ አማራጮች እየተጠቀምን በተለያዩ ዓለማት ሆነው በሚመቻቸው ሰዓት ትምህርታችሁን መከታተል ትችላላችሁ ማለት ነው። ኢሞ፣ ቴሌግራም ወይም ዋትስአፕ ላይ ታች ላይ ባለው ስልክ በመደወል ተመዝግባችሁ ትምህርታችሁን መከታተል ትችላላችሁ። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁት የአማርኛ ቃላትን በእንግሊዘኛ እንዴት መጻፍ በቀላል መንገድ እንደምንችል አሳያችኋለሁ። እናንተ እስከ መጨረሻው ቪዲዮውን በደንብ አድርጋችሁ ይዩ። ያልገባችሁ ነገር ካለ ኮሜንት ላይ ማስቀመጥ ትችላላችሁ። አሁን ቀጥታ ወደ ትምህርታችን እንገባለን። ኦኬ፣ እንግዲህ እዚህ ጋር የምታዩቸው እነዚህ በዚህኛው መስመር ያሉት የአማርኛ ቃላቶች ናቸው። ፊት ለፊት ያሉት ደግሞ እነዚህ ደግሞ የእንግሊዘኛ በእንግሊዘኛ ፊደላት ወይም ሌተሮች ተጠቅመን እነዚህን አማርኛዎችን የጻፍናቸው ናቸው ማለት ነው። ስለዚህ መጀመሪያ እነዚህን አማርኛዎችን እናነባለን። ከዚያ ደግሞ ቀጥለን እንግሊዘኛዎችን ደግሞ እነዚህ አማርኛዎቹ እንዴት በእንግሊዘኛ እንደሚጻፉ በቀላል መንገድ አሳያችኋለሁ ማለት ነው። በደንብ ተከታተሉ። እየጻፋችሁ ቢሆን የበለጠ ግልጽና ቶሎ እንዲገባችሁ ያግዛችኋል ማለት ነው። ኦኬ፣ እዚህ ከመጀመሪያዋ ስንጀምር እዚህ ጋር አማርኛዋ ሄደች ይላል። አሁን ይሄ እንግሊዘኛ ይሄ አማርኛ ቃላት ነው። በእንግሊዘኛ ስንጽፈው ደግሞ እዚህ ጋር እንደምታዩት ይሄ ይሆናል ማለት ነው። ኤች ኢ ማለት ሄ ናት። ኤች ኢ ሄ፣ ዲኢ ደ፣ ሲኤች ች። ስለዚህ እነዚህ በአንድ ላይ ስናነባቸው ምን ይላል? ሄደች ይላል። ኦኬ፣ ወደ ሁለተኛው ስንመጣ መጣች የሚለው ደግሞ ለመጻፍ ኤምኢ መ፣ ቲኤ ጣ፣ ሲኤች ች መጣች። እንግዲህ እንደዚህ ስታነቡ በመጀመሪያ ምንም ማወቅ አለባችሁ። አናባቢዎች፣ ተነባቢዎች የሚባሉ ነገሮችን በደንብ መለየት አለባችሁ። ለምሳሌ ኤምኢ ያልንበት ምክንያት መ ስንል መ የመጀመሪያ ፊደል ስለሆነች የመጀመሪያ ፊደሎች ደግሞ አናባቢ ኢ ያስገባሉ። ቲኤ ደግሞ ቲኤ ጣ ያልንበት ምክንያት ጣ ማለት አራተኛ ፊደል ነች። አራተኛ ፊደል ደግሞ አናባቢ ኤ ያስገባሉ። ችን ደግሞ ሲኤች ያልንበት ምክንያት ች ስድስተኛ ፊደል ነች። ስድስተኛ ፊደል ደግሞ አናባቢ አንጠቀምም። ተነባቢዎቹ ሁለቱ ናቸው። ሲና ኤች ባንድ ላይ ለቸ ተነባቢ ናቸው። ስለዚህ ሲና ኤች ኮመን አይቀየሩም እስከ መጨረሻው። ከዚያ በኋላ አናባቢ ደግሞ ስድስተኛ ስለማንጠቀም ሲኤችን ብቻ እናደርጋለን ማለት ነው። ስለዚህ ምን ይላል? መጣች ብለን እንጽፋለን፣ እናነባለን ማለት ነው። ኦኬ፣ ወደ ሶስተኛው ስንመጣ ደግሞ እዚህ ጋር ወረደች ይላል። ኦኬ፣ ወ ማለት የመጀመሪያ ፊደል ነው። ስለዚህ ደብሊው ኢ ይሆናል። ደብሊው ኢ ወ። ረ ማለት አሁንም የመጀመሪያ ፊደል ነች። ስለዚህ አርኢ እናደርጋለን። አርኢ ረ። ደ የመጀመሪያ ፊደል ነች። ስለዚህ ዲኢ። አያችሁ ሶስቱም ቦታ ላይ ኢ ተመሳሳይ ሶስቱም ኢ ይገባል ማለት ነው። ምክንያቱ ለምንድን ነው? ወ የመጀመሪያ ፊደል ነች። ረ የመጀመሪያ ፊደል ነች። ደ የመጀመሪያ ፊደል ነች። የመጀመሪያ ፊደላቶች ደግሞ እንዳልኳችሁ አናባቢ ኢ ነው የምትጠቀሙ። ች ማለት ደግሞ እዚህ ጋር እንዳየ ተመሳሳይ ናቸው። እዚህ ጋር ች ሶስቱም። ስለዚህ ምንድነው? ሲኤች ይገባል ማለት ነው። ሲኤች ይገባል። ስለዚህ በአንድ ላይ ምን ይላል? ወረደች ይላል። ኦኬ፣ ወደ ቀጣዩ ስንመጣ ደግሞ እዚህ ጋር ይመጣል ይላል። ኦኬ፣ ይ ማለት ስድስተኛ ፊደል ነች። ስለዚህ ዋይ ብቻ ይ ትባላለች። መ የመጀመሪያ ፊደል ነች። ስለዚህ ኤምኢ መ። ጣ አራተኛ ፊደል ቲኤ። ል ስድስተኛ ፊደል ኤል ብቻ። ስለዚህ ምን ይላል? ይመጣል ይላል ማለት ነው። ኦኬ፣ ወደ ቀጣይ ስንመጣ ደግሞ እዚህ ጋር ተመለሰ
እዚህ ጋር አራቱም እንደምታዩቸው የመጀመሪያ ፊደላት ናቸው። ስለዚህ ከሁሉም ቦታ ላይ ኢ ይገባል ማለት ነው። ኢ እናስገባና ተነባቢዎችን ብቻ መለየት ነው። ቲኢ ተ፣ ኤምኢ መ፣ ኤልኢ ለ፣ ኤስኢ ሰ። ተመለሰ ተመለሰ ይላል ማለት ነው። ኦኬ ወደዚህ ስንመጣ ደግሞ ሄ ሄደ ደ ሄደ ሄደ። ሄ ማለት ኤች ኢ ነው። ኤች ኢ ሄ፣ ዲኢ ዲኢ ደ ደ። ስለዚህ ምን ይላል? ሄደ። በእንግሊዝኛ ደግሞ እንደምታዩት እዚህ ጋር ሄደ ይላል ማለት ነው። ሄደ። ኦኬ ከዚህ ጋር ደግሞ ደ ወ ለ ች ች ደወለች የሚለው ደግሞ ሲጻፍ በእንግሊዝኛ ዲኢ ደ፣ ደብሊው ኢ ወ፣ ኤልኢ ለ፣ ሲኤች ሲኤች ች ች። ስለዚህ ምን ይላል? ደወለች ይላል ማለት ነው። ኦኬ ወደ ቀጣዩ ስንመጣ ደግሞ ከዚህ ጋር ደግሞ ምን ይላል? አ አ ይ መ ጣ ም ም አይመጣም አይመጣም ይላል። አ ማለት ደግሞ በእንግሊዝኛ ተጻፍ ኤ ነች። ኤ እንደ አ ትነበባለች። ይ ደግሞ እዚህ ጋር ስድስተኛ ፊደል ብያቸዋለሁ ቀደም ብዬ። ስለዚህ ዋይ ብቻ አናባቢ ሳንጠቀም ዋይ ብቻዋን ይ እንላታለን። ኤምኤ ኤምኤ ደግሞ መ፣ ምክንያቱም መ የመጀመሪያ ፊደል ስለሆነች። ቲኤ ቲኤ ጣ ጣ፣ ኤም ኤም ም ም። ስለዚህ በአንድ ላይ ይህ ምን ይላል? አይመጣም አይመጣም ይላል ማለት ነው። ኦኬ ከዚህ ጋር ደግሞ ሰ ሰ ራ ተ ኛ ኛ ሰራተኛ ሰራተኛ ይላል። ሰ ማለት የመጀመሪያ ፊደል ነች። ስለዚህ ኤስኢ ይገባል። ኤስኢ ሰ። አርኤ አራተኛ ፊደል ስለሆነች ራ፣ አርኤ ራ። ቲኢ ተ የመጀመሪያ ፊደል፣ ጂ ኤን ኤ። እነዚህ ደግሞ ሶስቱ በአንድ ላይ ኛ ኛ። ምክንያቱም የመጀመሪያ ፊደል ስትሆን ጂ ኤን ኢ ነው። ሶስቱ በአንድ ላይ እንደ ኘ ነው የሚነበቡ። ኤ ስትገባ ደግሞ በአራተኛ ድምፅ ወይም ደግሞ ኛ ብለን እናነባታለን ማለት ነው። ስለዚህ ምን ይላል? ሰራተኛ ሰራተኛ ይላል። እሺ ከዚህ ጋር ደግሞ ስንመጣ ጠንካራ ራ፣ ጠንካራ ጠንካራ ይላል። ጠ ማለት ቲኢ ናት። ቲኢ ጠ፣ ኤን ን፣ ኬኤ ካ፣ አርኤ ራ ራ። ጠንካራ ጠንካራ ይላል ማለት ነው። እዚህ ጋር ጠ ማለት ቲኢ ያደረግንበት ምክንያት አማርኛ ፊደል ተ እና ጠ ሁለቱ በቲ ነው የሚነበቡት። በቲ ነው የሚነበቡት። ለምሳሌ ቻውን ተ ብትሆንም ቲኢ ነው የምንጠቀም። ጠ ስትሆንም ቲኢ እንጠቀማለን። ምክንያቱም ጠንና ተን ወደ እንግሊዝኛ ስንቀይራቸው ሁለቱም በቲ ነው የሚነበቡ። ስለዚህ ቲኢ እንጀምራለን ማለት ነው። ሶ ይህ ምን ይላል? ጠንካራ ይላል ማለት ነው። ኦኬ ከዚህ ጋር ደግሞ ሀ ይ ለ ኛ ኛ ኃይለኛ ኃይለኛ ይላል። ሀ ማለት ኤችኤ ናት። ኤችኤ ሀ፣ ዋይ ይ ስድስተኛ ፊደል፣ ኤልኢ ለ የመጀመሪያ ፊደል፣ ጂ ኤን ኤ ኛ። እዚህ ጋር አይተናል። ኛ ማለት ጂኤን ኤ ተመሳሳይ ነው እዚህ ጋር። ስለዚህ ምን ይላል? ኃይለኛ ኃይለኛ ይላል ማለት ነው። ኦኬ ከዚህ ጋር ደግሞ ይ ሰ ራ ል ይሰራል ይሰራል ይላል አማርኛው። ወደ እንግሊዝኛ ሲቀየር ደግሞ ይህ ማለት ዋይ ብቻ። እዚህ ጋር እንደምታዩት ይህ ዋይ ብቻ ብለናል። ስለዚህ ይህ ዋይ፣ ኤስኢ ሰ፣ አርኤ ራ፣ ኤል ል ል። ስለዚህ ምን ይላል? ይሰራል ይሰራል ይላል ማለት ነው። ኦኬ ወደ መጨረሻው ስንመጣ ደግሞ እዚህ ጋር መደወል 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 ይላል አማርኛው። ወደ እንግሊዝኛ ሲቀየር እዚህ ጋር አሁን መ የመጀመሪያ ፊደል ነች፣ ደ የመጀመሪያ ፊደል ነች፣ ወ የመጀመሪያ ፊደል ነች፣ ል ስድስተኛ ነች። አሁን እነዚህ ሶስቱ ተመሳሳይ አናባቢ ነው የሚጠቀሙ። ተመሳሳይ አናባቢ
እንዳልኳችሁ የመጀመሪያ ፊደል ከሆነ አናባቢ ኢ እንጠቀማለን ብያችኋለሁ። ል ደግሞ ስድስተኛ ፊደል ስለሆነች ለስድስተኛ ፊደል አናባቢ አንጠቀምም፣ ተነባቢዋ ብቻ ትጻፋለች ማለት ነው። ስለዚህ እዚህ ጋር ኤምኢ መ እያችሁት አይደል? ኤምኢ መ፣ ዲኢ ደ፣ ደብሊው ኢ ወ፣ መጨረሻ ኤል ብቻ። ምክንያቱም ል ምን ስለሆነች ስድስተኛ ፊደል ስለሆነች ማለት ነው። ስለዚህ ይሄ ምን ይላል? መደወል መደወል ይላል ማለት ነው። እንግዲህ እንደዚህ እያደረጋችሁ የተለያዩ ቃላቶችን መለማመድ ማወቅ ትችላላችሁ ማለት ነው። ምክንያቱም አማርኛዎች በእንግሊዘኛ እንደዚህ እያደረጋችሁ ከሞከራችሁ በኋላ እንግሊዘኛ ፐርፌክት ሆናችሁ ማንበብ መጻፍ ትችላላችሁ ማለት ነው። ስለዚህ ይህ ቪዲዮ በደንብ አድርጋችሁ እዩት። ቀጣይ ደግሞ ሌላ ቪዲዮ አማርኛ፣ እንግሊዘኛ እንዲሁም ሌሎችን ትምህርቶች እያስተማርኩ እገኛለሁ። ስለዚህ ሁሌም እየገባችሁ ቪዲዮን መከታተል መማር ትችላላችሁ። እንዲሁም ደግሞ በውስጥ መስመር ተመዝግባችሁ መማር ፍላጎት ካላችሁ ደግሞ በመደወል ቀጥታ በየትኛውም ሰዓት ቢሆን በሚመቻችሁ ሰዓት መርጣችሁ መማር ስለምትችሉ መከታተል ትችላላችሁ ማለት ነው። ቀጣይ በሌላ ቪዲዮ እስከምመለስ መልካም ጊዜ። ባይ ባይ።